ልጄም ስትወሰድ ከተወሰደች በኋላ ልጄንም እኔ በመከታተል እኔም ትደናቆኛለሁ። ይሄንን ጥያቄሽን ምላሽ የሚሰጥሽ ማን ነው? የጠየቅሽውን ካሳ የሚሰጥሽ ማን ነው? እኔ ማቅረብ በማችልበት ጉልበት ነው የተጠቀሙብኝ። ፎርስ ጉልበት ነው የተጠቀሙብኝ። ውሳኔ የሚሰጥሽ ማን ነው? ቆይ እኔ አሁን ስላልገባ ወይ እንግዲህ የተለየ ሀገር ነገር ካለ አላውቅም። ላንቺ ውሳኔ የሚሰጥሽ ማን ነው? ለጥያቄሽ ውሳኔ ይሰጠኛል ብለሽ የምታስቢው ማን ነው? ምንም ህጋዊ ባልሆነ ውጪ በጠራራ ፀሐይ ሰው እያየ ነው እኔ ወጥቼ አሁን ስጮ በጣም ኢሞሽናል ልጄን ሩኝ ብዬ በምጮ ሰዓት ይሰማሻል አይደል? ይሰማል። አዎ። እንዴት ነሽ? እግዚአብሔር ይመስገን አለን። እንግዲህ ተመልካቾች ያው ዛሬ በድጋሚ ነው የተገናኘነው ከባለታሪካችን ጋር እንግዲህ ከሆላንድ ኔዘርላንድ እዛ ካለች ባለታሪካችን ጋር እንግዲህ ዛሬ የተገናኘንበት ቀጠሮም የወሰድንበት ዋናው ምክንያት በባለፈው ቆይታችን ላይ ቀደም ብሎ ባደረግነው ቆይታችን ላይ እዛ ላይ ሁሉንም መጨረስ ይቻል ነበር፣ ግን ዶክመንቶችን ያላክሽልን ዶክመንቶች ስለነበሩ እነዛን እልካለሁ ስላልሽን እንግዲህ ቀናት እንስጥሽና አንቺ ጋር ያሉትን ማስረጃዎች ላኪልን ባልነው መሰረት እንግዲህ አንቺ ያሉኝ የምትያቸው የላክሻቸውን ወደኛ የላክሻቸውን ማስረጃዎች አይተን ዛሬ በዛ መሰረት ተገናኝተናል ማለት ነው። ተመልካቾቻችን ያው በሌላ ቀን ስለሆነ ይሄ ቀረጻ ይሄን እንዲረዱት ስለፈለኩኝ ነው። እንግዲህ የላክሻቸውን አይተናቸዋል፣ ወደኛ የላክሻቸውን ማለት ነው። ስለዚህ በቀጥታ እንግዲህ አንቺ በላክሻቸው ማስረጃዎችና አንቺ ባልሽን ነገሮች ላይ እንግዲህ ትንሽ ቆይታ እናድርግና ወደ በኋላ ደግሞ እንግዲህ ልጅሽም ትቀላቀለናለች ብዬ ተስፋ አደርጋለሁኝ። እሺ እንግዲህ በዋናነት የአንቺ ታሪክ ወይም ለህዝብ እንዲደርስልሽ የፈለግሽው ጉዳይ በአብራኬ ክፋይ በልጄ ላይ በምኖርበት ሀገር አሁን ባለሽበት ሀገር ማለት ነው የሕክምና ስህተት ተፈጽሞባታል። በዚህ መሰረት ልጄ ጉዳተኛ ሆናለች። ስለዚህ ጉዳተኛ ስለሆነች የሚገባኝን ካሳ የሚገባትን ለልጄም ለእኔም የሚገባንን ነገር ጠይቀናል። በፍርድ ቤትም እንግዲህ አይ ቲንክ ወደ 4 ሚሊዮን ዩሮ አካባቢ ተፈርዶልናል። ግን በተለያየ ምክንያት የተወሰነ ብርን የደረሰኝ ከዛ ውጪ ለልጄም የተወሰነ ብር ደርሷታል የሚልን ሀሳብ ነበረ ባለፈው ቆይታችን ላይ የነገርሽኝ አይደለ? አዎ። እንግዲህ ይሄን ካየን በኋላ እንግዲህ እስቲ ላኪው ያሉት ማስረጃዎች ምንድናቸው የሚለውን እንድትልኪልኝ ነግሬሽ ነበር፣ ልከሻል። ስለዚህ እኔ በላክሻቸውና ባየሁት ማስረጃ መሰረት ደግሞ እንግዲህ ፍርድ ቤት የወሰነው 4 ሚሊዮን ዩሮ ይገባታል ብሎ የወሰነ ውሳኔ አልደረሰኝም፣ አላክሽልኝም፣ የለም ማለት ነው። ፍርድ ቤት መውሰድ የነበረበት ወደ እስከ 40,000 ዩሮ ለዚህ ስራ ሰርቶ የወሰደ ጠበቃ የተሰጠን ጠበቃ በኮምፕሌን ኮሚሽኑ ሰው አማካኝነት ጠበቃ ተሰጥቶናል። እኔ የህግ ባለሙያ አይደለሁኝም። የተሰጠኝ የህግ ባለሙያ በክልሉ የቅሬታ ኮሚሽን አማካኝነት ነው የጠበቃው የተሰጠኝ። ይሄ ጠበቃው ደግሞ ስፔሻላይዝድ ያደረገው በኢንጀሪ ላይ ብቻ ነው። ስለዚህ ይሄ የተሰጠኝ ጠበቃ እኔ የራሴ ጠበቃ ነበረኝ፣ ግን ይሄ ሰው ይሻልሻል ተብሎ ተሰጠኝ። ያ ጠበቃ አማካኝነት ነው ፕሮሰሱ የቀጠለው። አክኖሌጅ ያደረጉትም ብርም ደግሞ ራቦ ባንክ የሚባል ለብቻ አሁን አካውንት ልኬልሃለሁ፣ እዛ አካውንት ላይ ገንዘብ ተከፍሏል። እንግዲህ እስካሁን በላክሽልኝ መሰረት እጅሽ ላይ ውሳኔውን የሚያስረዳ ነገር የለም። እንደዚህ ብለን እንውሰደው። እሺ፣ ጥሩ ነው። አሁን ያመጣትህ ጥሩ ነው። እንግዲህ እኛም ይሄንን ነገር ዝም ብሎ እንዲህ በምንድነው ፍርድ ቤት መቼ ነው ምናምን እኛ በምንጠይቅ ሰዓት የሚነግረን ያ እነሱ የተሰጠን ስፔሻሊስት ሎየር የሚነግረን ቤታችንም ይመጣል፣ ጎረቤቶቻችንም አንድ ላይ ሆነው ይጠይቁታል የሚለን አሰራሩ እንደዚህ ነው ስለሚለን ሌላ ኮሚሽን ሌላ ስፔሻሊስቶች አሉ
እንደ ምንድነው ከነሱ ከፍ ያሉ እንደ ክስ ነገር እነሱ መጥተው ካዩ በኋላ ፋይላችንን ወስደው ወደ 8 የሚሆን ጠበቃዎች አይተውት በቃ ከዚህ ከነሱ ጋር መልቀቅ እንዳለብኝ ከከተማውን ብትለቂ ጥሩ ነው እና አታለዋል ምን ይለዋል በሚል መሰረት እነሱ መከሰስ አለባቸው በሚል መሰረት ነው ይሄ 4 ሚሊዮን ካልኩሌሽን ያደረገው ሰው ጋር ኤመን የሚባል ክልል ኤመን የሚባል ከተማ በጣም ሩቅ ነው ከኛ በዚህ ሀገር ውስጥም በዚህ ሰክሽን በጣም የታወቀ ሰው እውቀት ከሱ በላይ ሌላ እውቀት የለውም በሌስል ስካት ስፔሻሊስት የሚባል ሰው ነው ይሄንን ሰርቶልን ለነሱ ተላከላቸው ማለት ነው ለሜዲሪስክ ይሄ እንግዲህ እኔ እንደውም መቼ ነው ፍርድ ቤት የምንቀርበው መቼ ነው ምናምን እያልኩ ጠይቃለሁ ግን የተባልኩት አሰራሩ እንደዚህ ነው እነሱ እምቢ በሚሉ ሰዓት አንከፍልም ብለው በሚሉ ሰዓት ነው ይመስለኛል ፍርድ ቤት የሚቀርቡት ስለዚህ አሁን እኮ ጥሩ ነው አሁን እኮ ልክ ነሽ እኮ አሁን አየሽ ይሄ ሰውዬ አማከረሽ ይሄ ሰውዬ ነገረሽ ስታሳዩ ችግርሽን ይሄ እኔ እንደዚህ ሆኛለሁ ስትዩ ምን አለ ይሄ ኤክስፐርት አይ ይሄማ ካልኩሌት አደረገና 4 ሚሊዮን ዩሮ መጠየቅ ትችያለሽ አትሊስት እዚህ ድረስ የሚደርስ ብር እንደ ካሳ እንደ ኢንሹራንስ መጠየቅ ትችያለሽ አለሽ ገባሻል እሱ ዳኛ ነው ቆይ ዳኛ ነው ዳኛ አይደለም ምንድነው የሚያደርጉት ሌላ ሰው ይቀጥራሉ አብሯቸው የሚሰራ የዚህ ሰው ካፓሲቲዋ ምን ነበረ ከዛ በፊት ምን አይነት እንትን አላት ልጅቷ ምን ይሄ ነገር ባይደርስባት ኖሮ ምን ትሆን ነበረ መጀመሪያ የእናትየዋ ካፓሲቲ ነው የሚጠናው ከኋላ ማለት ያለኝ ነገር ይቀኑና ሌላ ሰዎችም አብረው ብቻውን አይደለም የሚሰሩት አብረው ቀጥረው አንድ ላይ ከስንትን ካሉ በኋላ ቤትም ሁሉም ይመጣሉ እኔም ጋር ማለት ነው ከዛ በኋላ ካልኩሌሽኑ መወጣት ደግሞ የነበረበት ካልኩሌሽኑ መውጣት የነበረበት ገና ኬዙ ሲከፈት ልጅቷ ተወልዳ ወዲያው ክሱ እንደተከፈተ እንትኑ ሆስፒታሉ ላይ ክሱ እንደተከፈተ የዛው ጊዜ አብሮ ነው መሰራት ያለበት ካልኩሌሽኑ ምክንያቱም በዛው ሰዓት ተሰርቶ ቢሆን ኖሮ ወለድ ይጨምርብናል ስለሚሉ ወዲያውኑ ካሳውን ከፍለው ይገላገሉት ነበረ ግን ያንን ስላልሰሩት ቴልበርግ ያሉት ሁለቱ ጠበቃዎች ያንን ስላላደረጉት እኛ ይሄንን እናደርጋለን እነሱ ደግሞ ይከሰሳሉ ተብሎ ወደ እነሱም የኮምፕሌን ነገር ተልኮባቸዋል እና ይሄን ወደ ሜዲሪስክ ነው የተላከው ስለዚህ ስለዚህ እሱ እኮ ሰውየው ልክ ነው ሰውየው ልክ እኮ ነው ጠየቀልሽ ይሄን የሚያህል ብር አለሽ አይደለ ይሄን ሄደሽ ተቀበይ ሄደሽ ፍርድ ቤት ተቀበይ ካልከፈሉሽ ፍርድ ቤት ሂጂ እነዚህ ሰዎችን ጠይቂ ከዛ በኋላ ያንን ክፍያ ካልከፈሉሽ ኖ ማንም እኔ አሰፐሻንት ሎየር ከጠየቅ ሁሉ ነገር ሎየር ነው የሚሰራው እኔ ያለው ሄደው የምጠይቀው ምን የሚለው እሱ ነው እኔማ ምን የህግ እንትን አልሽኝ አንቺ ነሽ ብሩን ይሄንን ጠይቂ ካልጠየቅሽ ደግሞ ካልከፈሉሽ ይሄን ገንዘብ ስለዚህ ይሄን ገንዘብ ካልከፈሉሽ ወደ ፍርድ ቤት መሄድ ትችያለሽ አለሽ ልክ እኮ ነው እሱ አላለም አሁን አንተ እንደምትለው አይነት አገላለጽ ወደ ፍርድ ቤት ትሄጃለሽ ወደ ፍርድ ቤት ትሄጃለሽ አይደለም ያለኝ እሱ ነው የሚልከው እኔ ምንም አልሰራም እዚህ ጋር ውሳኔ የሚሰጥሽ ማን ነው ቆይ እኔ አሁን ስላልገባ ወይ እንግዲህ የተለየ ሀገር ነገር ካለ አላውቅም ላንቺ ውሳኔ የሚሰጥሽ ማን ነው ለጥያቄሽ ውሳኔ ይሰጠኛል ብለሽ የምታስቢው ማን ነው በቃ ለጥያቄሽ አሁን በቃ ሃና ለጠየቅሽው ጥያቄ ልጄ በህክምና ስህተት እንደዚህ ሆናለች ብለሻል ይሄንን ጥያቄሽን ምላሽ የሚሰጥሽ ማን ነው የጠየቅሽውን ካሳ የሚሰጥሽ ማን ነው እሺ የጠየቁትን ካሳ የሚሰጠኝ ዞሮ ሆስፒታሉ ነው ግን አንድ ነገር እዚህ ጋር ሚስ አንደርስታንድ አድርገሃል መሰለኝ ለምን እኔ እኮ አይደለሁም ሆስፒታል እንዲሆኗል እኮ መጀመሪያ ጥናት ነው የሚደረገው ፕሮፌሰሮች ይቀጠራሉ እኔማ ምን ሐኪም አይደለሁም ምን እንደተሰራብኝ ምን አውቃለሁ እዛ ጋር አድርገው ያንን ነገር ሁሉ የሰካኩብኝን ነገር ሁሉ ነገር ያው ፎቶዎችም ልኬያለሁ ያ የተቀጠረው ፕሮፌሰር የሜዲካል ፕሮፌሰር አሰራሩ አጠቃላይ እንዴ ነው ወስተሮች አውሮፓም የተለጠነው ሀገር እኛም ሀገር ቢሆን እንደዛ ይመስለኛል እዚህ ሀገር ግን የነሱ ሜዲካል ፕሮፌሰር አለ እኛም ሜዲካል ፕሮፌሰር እንቀጥራለን ያ የተቀጠረው ሜዲካል ፕሮፌሰር ሄዶ ያጠናዋል ምንድነው ፋይሉን አምጡ እንደውም እዛ ላይ ፋይሉን አምጡ ሲሉ እየቆራረጡ ምን ይያሉ አልሰጡትም ነበር ሰውየው ፐርሰናሊ ተደርጎ የማይታወቅ ፐርሰናሊ እኛ ከተማ ድረስ መጥቶ ራሱ በራሱ ሄዶ ሆስፒታሉ ድረስ ቁጭ ብሎ በሉ ይሄንን አምጡ እየቆረጣችሁት ይሄን አንጡ ብሎ አጠቃላይ ያጠናው
እሱ ነው በጣም ታዋቂ ነው። እንግሊዝ ሀገር እሱን ነግረሽኛል፣ ገብቶኛል እኮ እሱን እኮ ተረድቼሻለሁ። እሱን ፖይንት አግኝቼዋለሁ እኔ። አሉ ገለልተኞች ቼክ ያደርጋሉ። ይሄንማ ተረድቼሻለሁ እኮ። አሁን ሆስፒታሉ ጥያቄሽን ለሆስፒታሉ የምታቀርቢው ማለት ነው። ስለዚህ ሆስፒታሉ ምላሽ ካልሰጠሽስ ምንድን ነው የምታደርጊው? አሁን ሆስፒታሉ እስካሁን ምላሽ አልሰጠሽም እስካሁን እኮ። ሆስፒታሉ አክኖሎጅ አድርጓል። አክኖሎጅ ካደረገ የእኔ ስህተት ነው የሚል ሆስፒታሉ እኔ የሕክምና ስህተት ፈጽሜያለሁኝ በሃናም ላይ ወይም በልጇም ላይ ሊሆን ይችላል የሚል አክኖሌጅመንት ሰጥተውሻል? ከተወሰደች በኋላ እንኳን ማለት ነው። ከተወሰደች በኋላ እንኳን የእሱ ማስረጃ ለምን አላክሽልኝም ታዲያ? እንዳልኩ ከተወሰደች በኋላ እንኳን ልጄ ከተወሰደች በኋላ እኔ እንትን ሆስፒታሉን ማስጠንቀቂያ ለአንድ ወር ለ2 ወር ነው ማስጠንቀቂያ። ከዛ በኋላ ወደ ፕሬስ ወደ ሚዲያ ወጣለሁ ብዬ የመጨረሻ ማስጠንቀቂያ ጽፌ ነበር እኔ ሆስፒታሉ ላይ ማለት ነው። ከዛ መልሶ ይቅርታ ሀና፣ በእኛ ሜዲካል የእኛ ኢንሹራንስ ብዙ ስላንገላታሽ በሱ በኩል ይቅርታ እንጠይቃለን። ነገር ግን እኛ ለኢንሹራንሳችን አሰልፈን ወደዚህ ያህል ብር ተከፍሏችኋል ብሎ የጻፈልን እንትን እንኳን አለ ማለት። እኔ አሁን እዚህ ሚዲያ ላይ ሰው አላክሽልኝም፣ እሱን አላክሽልኝም። በቃ እኔ አሁን ሆስፒታሉ ስህተት ነው እኔ ሀና ላይ ወይም ልጇ ላይ የሕክምና ስህተት ደግሞ ባለፈውም ጠይቄሽ ነበር ይህን ጥያቄ ፈጽም ያለው ብሎ አምኗል ወይ ማስረጃ አለ ወይ? ያ እኮ ካለ እኮ ለአንቺ ትልቅ ማስረጃ ነው። የሕክምና ቦታው የሕክምና ሆስፒታሉ እኔ በሕክምና ስህተት ፈጽመናል ሀናና እንትና ላይ ካለ ልጅሽ ላይ ካሉ ይሄ ለአንቺ ትልቅ ማስረጃ ነው። ይሄ ማስረጃ ካለሽ ለእኔ አላክሽልኝም። እንግዲህ ልጅቷ ኪድናፕ በሆነች ብለን ለምን መሰለክ? ልጅቷ ኪድናፕ እኮ ከሆነች በኋላ እኔም ኪድናፕ ቆይ ከኪድናፑ ጋር አይገናኝም። ቆይ አንዴ ይሄን አጥርተን እንሂድ። ስለ ኪድናፑም እመጣለሁ። ይሄን አጥርተን እንሂድ። ሆስፒታሉ እኔ የሕክምና ስህተት ፈጽሜባታለሁ ብሎ አምኗል አልሽኝ በቃልሽ። በወረቀት አላክሽልኝም። አዎ ማስረጃው ግን የለሽም። አይ ማስረጃው አለኝ። አሁን እኔ ያሉኝን ማለት ነው ያሉኝን ነው የላኩልክ እኔ በምን ሁኔታ አሁን። ስለዚህ ይሄኛው የለሽም ማለት የለም ብለን እንለፈው። ኤኒዌይስ በቃ እንደዛ የለም ብለን በግልጽ ካለፍኑ እንጂ ለመሰለኝ ተመልካቾችንም ባያዝድ እንዳላር እኔም ባያዝድ እንዳልሆን ብዬ ነው። አልቀረበልኝም ማለት ነው እንጂ እኔ አልቀረበልኝም ከሆነ እኔ ነኝ ያልኩት። አይ ለእኔ ነው ያልኩት፣ እኔ አልቀረበልኝም። በጣም ጥሩ። ስለ ኪድናፑ ስላነሳሽ ስለ ኪድናፑ እንግባ። እችና መዝጊያ አርጋት። ለምን ብትል ሚዲያ ላይ እስካለው ድረስ እኔ እዚህ ጋር ፊትክ ያለሁት ሰው ኖርማሊ ከቤቷ ሆና በሆነ ጥሩ ኮንዲሽን ላይ ሆና የምታናግር ሴት አይደለሁም ያለሁት። እኔ ልጄ ኪድናፕ ከሆነች በኋላ እኔም ኪድናፕ ተደርጌ ንብረቴ ሁሉ ከዛ በፊት ንብረቴ አንድ ባንድ ለምሳሌ ዛሬ የመኪና የባንኬን ሁሉን ነገር ልኬያለሁ። አንድ ባንድ ፋይናንሻል ዴት ከተደረኩ በኋላ ልጄም ከተወሰደች በኋላ ልጄንም እኔ በመከታተል እኔም ኪድናፕ ሆኛለሁ። ስለዚህ እኔ ሁሉን ነገር መረጃ ለማጥፋት ብዙ ነገር እየተደረገብኝ ያለው ሴት ነኝ እና አንተ ልክ ቤቷ ቁጭ ብላ ይሄንን ነገር እዚህ ሚዲያ ላይ እየነገረች እንዳለች ሴት አትቁጠረኝ። እኔ እየተደበቁ ማለት ለላይፌም ማለት ነው። ዋናው ስለ ገንዘቡ ስለ ሙሉ ትቶ እኔ ህዝብም እንዲያውቁልኝ የምፈልገው ልጄ ባለችበት በራሴ በምችለው አንዳንድ ወጣ ያረኩት ነገር አለ። እኔም የልጄም ላይፍ በጣም ዳንጀርስ ነገር ላይ ነው። አይደለም እናንተ ሚዲያ ብዙ ቦታዎች ጽፌያለሁ። እዚህ ሀገር ውስጥም ከዚህ ሀገር ውጭም እስከ ጀኔቫ ድረስ ሄጃለሁ። እኔ ቆይ አይ እንደዚህ እናድርግ ሀና፣ ምን መሰለሽ እኔ እኮ እረዳሻለሁ። እኔ አሁን እንደ ሰው እንደ ግለሰብ የምትነግሪኝን እረዳለሁ፣ እሰማለሁ። እንደ ግለሰብ እንደ ሙያዬ ደግሞ ስመጣ እጠይቅሻለሁ መጠየቅ ያሉብኝን ጥያቄዎች። ገባሽ አይደለ? ሜንታሊ ስቴብል ነኝ ወይም ሜንታሊ ስቴብል አይደለሁም ሌላ ጉዳይ ነው። ሜንታሊ ስቴብል መሆንሽንና አለመሆንሽን የሚያረጋግጠው ዲያግኖስ ተደርጎ አንቺ እሱን ነው እያልሽኝ ያለሽ። ቆይ አንዴ እኔ ላስረዳሽ እህቴ።
እኔ ላስረዳ፣ እኔ ላግዝሽ ነው የምፈልገው። ባይዘው በቃ በጠቅላላው እንድታውቂው የምፈልገው፣ በጠቅላላው እንድትረጂልኝ የምፈልገው፣ እኔ ላግዝሽ ነው የምፈልገው። ምችለውን ነገር ለህዝብ በማድረስም ይሁን ምንም ይሁን ላግዝሽ ነው የምፈልገው። የመጀመሪያው ነገር ይሄን እንድታውቂ እፈልጋለሁ። ገባሽ አይደል? ጥያቄዎችን ስጠይቅሽ ከሌላ አንጻር እንዳታዩ። እኔ ላግዝሽ ስለምፈልግ ላግዝሽ የምፈልገው በእውነታ ላይ ተመስርቼ ስለሆነ ያ ማለት በእውነታ ላይ ተመስርቼ ስልሽ ዋሽተሻል እያልኩሽ አይደለም። እኔ ማስረጃ አለኝ ስላልሽ እሱ ያንቺ መረዳት ከሆነ ኖ እንደ ቆይ አንዴ እኔ ልጨርስ። እሱ ያንቺ መረዳት ነው። እኔ አንቺን ጥያቄ የምጠይቅሽ ዋሽተሻል ብዬ ሳይሆን የምናወራቸው ወሬዎች ማስረጃ ያስፈልጋቸዋል። ገባሽ አይደለ? ለህዝብ አይደለ የምናደርሰው፣ ለህዝብ የምናደርሰው እያንዳንዷ ነገር ማስረጃ ያስፈልጋታል። ገባሽ አይደለ? ይህንን እኔ ማስረጃ የምናወራቸው ነገሮች ማስረጃ ላይ የተመሰረቱ ከሆነ በቃ እኔ ይህን ካላልሽኝ አልልሽም፣ ይህን ጥያቄ አላነሳም። ሆስፒታሉ አመነልኝ አልሽኝ። ቆይ እንደው ግልጽ ላድርግሽ የበለጠ ሆስፒታሉ አመነልኝ ይህንን ነገር ጥፋት ትልቅ ነገር ይሄ እኮ ለአንቺ በጣም ቢግ ኤቪደንስ እኮ ነው። ሆስፒታሉ የህክምና ስህተት ፈጽሜባታለሁ ብሎ ካመነልሽ ማንም ሰው ማንም ሌማን የሆነ ሰው እኮ የሚረዳው ነገር አለሽ ማለት ነው። የሆስፒታሉ ማስረጃ በቃ ይሄንን የሚመለከተውን አካል በሙሉ ፍርድ ቤት ድረስ ሄዶ መጠየቅ ደግሞ እንደ ግለሰብም ይቻላል። የትኛው እንኳን እንግዲህ ሰለጠነን የሚሉ ሀገራት ላይ እኛ ሀገር እንኳን በግለሰብ ደረጃ ግለሰቦች መብታቸውን እስከ መጨረሻው ደረጃ ድረስ ሄደው ያላቸውን መረጃና ማስረጃን አቅርበው ፍትህ ያገኛሉ፣ ካሳ ያገኛሉ። የሚመለከተውን አካላት ሄደው ማለት ነው መሄድ ያለባቸው ደረጃ ላይ ሄደው እኔ አንቺ ያልሽኝ እኔ አሁን እኮ ስጠይቅሽ እንዳለም ሰገድ ነው። እዛ ጋር ቅድም በነበረን ቆይታ ላይ ያነሳሽልኝ ሐሳቦች ዛሬ በማስረጃ ልታጠናክሪልን ነው የዛሬ ቀጠሯችን እንደውም የነበረው አይደለም። ከዛ አየኋቸው የላክሽልኝ ማስረጃ ቆይ አየኋቸው ማስረጃዎቹን። ከዛ በኋላ ካየኋቸው ውስጥ በጣም ሜንሊ የተነሱት የፕሮግራሙ ኮር ፖይንቶች ላይ ነው እኔ ማስረጃ ያጣሁትኝ። ኮር ፖይንቶቹ ምንድን ናቸው? የህክምና ስህተት እኔ እኮ ተፈጽሞ ሊሆን ይችላል እኮ አሁን አንቺ ያልሽኝ ነገር እኮ ሊሆን ይችላል። አንቺን የማላምንበት ምክንያት እኮ የለኝም። ግን ይሄንን የበለጠ ደግሞ ለእኔ የሚያረጋግጥልኝ ነገር ምንድን ነው? የምትልኪልኝ ማስረጃ ነው። ከምትነግሪኝ ነገር የበለጠ በቃልሽ ከምታስረጅኝ የበለጠ በወረቀቱ ብታስረጂ ኦኬ ሰዎች ሴትዮ አሁን እንደው በኢንተርናሽናሊስ እንዴት ነው መክሰስ ያለባት? እዛ ሀገር እንኳን ፍትህ አልሰጥ ቢሏት፣ እዛ ሀገር እንኳን እንደው የሆነ ነገር አላደርግ ቢሏት ምንድን ነው ማድረግ ያለበት? እንደ ኢትዮጵያ ኤምባሲ ምንድን ነው መደረግ ያለበት? እንደ ትውልድ ኢትዮጵያ ምንድን ነው መረዳት ያለባት እቺ ልጅ ብዬ እንዳስብ የሚያደርገኝ ማስረጃዎችሽ ናቸው፣ የምትሰጪ ማስረጃዎች ናቸው። ገባሽ አይደለ? ለዛ ነው እኔ በላክሽልኝ ማስረጃ ላይ ተንተርሼ ነው እያወራሁሽ ያለሁት። ይሄን እንድትረጅልኝ እፈልጋለሁ። ይሄን ልነግርሽ ስለፈለኩ። እሺ ትንሽ ገለጻ ላድርግ። ደግሞ ገብቶኛል። አንተ እኮ የምትጠይቀው ጥያቄ መጠየቅ ያለበት ነገር ነው የምትጠይቀው። ማስረጃ ለመደበቅ ማለት ነው ጉልበት ነው የተጠቀሙብን። ጉልበት ነው። ከልጄ ጋራ ለሾፒንግ ወጥቼ ባለው ነው ልጄ ህዝብ ወጥቼ ስጨው ህዝብ ሁሉ አለ፣ ተቀርጾ የተሰጠኝም አለ። እሱን በእርግጥ አላኩልኝ። በጉልበት ነው ልጅቷን የ16 ዓመት ልጅ ትንሽ ወራት ለ16 ሊሞላት ትንሽ ወራት የቀራት ልጅ በጉልበት ነው መኪና ከተው ሄዱት። ከዛ በኋላ እኔ የነበርኩበት ቤት በጣም እንደ ገዳማውያን ኑሮ የሚኖሩ በጣም ይታመናሉ የሚባል ሰው ቤት የቀን እንዳልኩ ኮፒ አድርጌ ነው እንትን ብለው አስቀምጫለሁ ማስረጃዎችን ማለት ነው። እዛ ቤት እንዳለሁ ደግሞ ለከተማው መዘጋጃ አሳውቂያለሁ እዛው ቤት እንዳለሁ ማለት ነው። ልጄ እንትን ካለች በኋላ ትንሽ ጊዜ ቆይተው እኔን ኪድናፕ አደረጉኝ ጊዜ ዳታዬ ሁሉ ፖሊስ ደውዬ ፖሊስ አድኖኛል። ይሄ ኪድናፕ ያደረጉኝ ከተማ የት ነው? ደንሃግ ውስጥ ነው። ምክንያቱም በዛ ሰዓት ልጄ ደንሃግ አካባቢ በሚባል ኖርድዶር በምትባል ቦታ ነበር አስቀምጠዋት የነበረው እና ከነቤቱ ከነቦታ ሁሉ ለጥፍ ያለው እሱ ለቂቅ ያለው እናንተም ሰው ለዓለም ለቂቅ ያለው ነው እሱ። ከዛ ፖሊስ ደውዬ ፖሊስ ሲያድነኝ አጠር አድርጌ ለመናገር ሬስኪው ሲያደርገኝ ካረኩ በኋላ ሪፖርት እንድታደርጊ አሉ ፖሊሶች እዛ ያሉት ማለት ነው። ከዛ በኋላ እኔ ወደ ነበርኩበት ከተማ ተቀመጥኩኝ። የዶሮ ጎረቤቴ ከኛ አካባቢ ቀየር ብላ ሌላ ቦታ ገብታ ነበር። እሷ ጋር አፍሪካዊ ነች። እሷ ቤት ቁጭ አልኩኝ። በስንት ቀን ለቀቁሽ? አንቺ በስንት ቀን ለቀቁሽ? በስንት ቀን ለቀቁሽ ማለት ይዘውሽ ሄዱ? የዛኑ ቀን ነው። ቤት ውስጥ ነው የዛኑ ዕለት ፖሊስ ነው መጥቶ
በሩን ደብድቦ እኔም የክፍሉ የተቆለፈብኝ ክፍል ከበሩ ከሜን በሩ አጠገብ ስለሆነ ያንን እንትን ያለችን ሰው ሮጣ በሩን ከፍታ ስትሮጥ እኔም ወዳው ለፖሊስ ከፈትኩኝ። በጣም ይደበድብ ነበር። ሌሎችም ጎረቤቶች ሁሉ ነቅተዋል። ከዛ ሴትዮዋ ላይ መብራት ምናምን እንትን እያሉ ሴት ናት የወሰደችሽ? ሴት ናት ኪድናፕ? አይደለም ኪድናፕ ስልክ ይኸውልህ ልጄ እዛ አካባቢ ስለነበረች እችን ሰው በትራም ላይ ነው የተገናኘ ነው። እንዴት ነው ሁሉን ነገር አሁን ዝርዝር አድርጌ ዴቴል አድርጌ አውሪ ካልከኝ አወራለሁ። ትራም ላይ የሆነ ልጄን የምታውቃት ለምታስጠናት ሰው አጋጣሚ ተገናኘንና ትራም ልጄን ጎብኝቼ ስመለስ ነው ልጄ ያለችበት ቦታ ሄጄ ስመለስ ሀውስ እንጅሊና ስትለኝ እንዴ አልሰማሽም እንዴ እንደዚህ ተፈጥሮ እያልኩ ለእሷ እያወራሁላት ስል እሷ ነጭ ነች ልጅቷ ወጣት እኔ ጋር ልጄን የምታስጠናት ነበረች። እንዴ በቃ ይሄን የሚያደርጉት እነሱ ናቸው ምናምን እያልሷ ደንግጣ እያወራን ስንሄድ እቺ አሁን ቤቷ የተቆለፈብኝ ሴት ከፊት ለፊታችን ነበረች ከነ ባለቤቷ ቁጭ ብለው ያዳምጡ ነበር እና የችኛዋ ወጣቷ ቦታ የምትወርድበት ቦታ ደርሰው ወረደች ከትራም ውስጥ ማለት ነው። ከዛ ችኛዋ ኮንቨርሴሽኑን ተቀበለች እና የሚገርም ነው ትዳዳምጠን ነበር ወረዲ ማለት ነው። እና እንዴት ነው ጥለሽ የአካባቢ የታወቀ ነው አለችኝ። የታወቀ ነው እዛ አካባቢ እናንተ ያላችሁበት ብዙ ጊዜ ኦርደር የሚወጣል እና እንዴት ነው ጥለሽ ወደ ከተማሽ የምትመለሺው? ልጅቷን እዚህ ጥለሻት የሆነ ነገር ብትደረግ ምን ብትል ምናምን አለችኝ። በዚህ ቦታዋ እሷ መውረጃዋ ቦታ ስትደርስ እውረጅ ያለችኝ አብሬያት ሄድኩኝ። ሴትዮዋ ማለት ነው። ካለው ሎየር ነበርኩ ድሮ ምናምን ትልቅ ሰው ነች እንትኗ ሎየር ነበርኩ ምናምን አለችኝ። ቱኒዚያ ነች፣ አረብ ነች። ከዛ ሄድኩኝ። እውነትም ካለችኝ ነገር አሳመነችኝና ሄድኩኝ። ምክንያቱም እዛ ደን ሀቅ ውስጥ ያለች ነች። እሷ ጋር ባለው ሰዓት ኮንታክት ያደርጉ ነበር። እሱን አይቻለሁ፣ ጠይቂያታለሁ። ያቺ ልጄን የወሰደች ከሴትዮዋ ቤት ፊት ለፊት ፓርክ አለ። ፓርኩ ላይ አንድ ቀን አይቻለሁ ሴትዮዋ ከእሷ ጋር እዛ መታያን ነገረቻት እያለች እንዴት ነው እኔን የሆነ ቦታ ልከኝ ስልኬ ረስቻለሁ ብዬ ስመለስ ከእሷ አየኋቸው፣ ጠይቂያታለሁ፣ ምን ብያለሁ እና እሷ ቤት አንድ ክፍል ነበረ። ሳንትን የማድርበት ቤት አንድ ክፍል ነበረ። ለምን ልጅቷ አጠገብ መሆን አለብሽ ምናምን ብላኛለች። ግን ሴትዮዋ ያው ከነሱ ኮንታክት ነበራት ማለት ነው። ቤት ነው የቆለፈችብኝ። ያው ደርሰው አዳኑ። ለምን ቆለፍሽባት አሉ። ብዙ እንትን አሏት። ከዛ በኋላ አጠቃላይ እነሱ ፖሊስ ቢደርስ ሊኖሮ ምን ነበር የሚሆነው? ምክንያቱም ምን አጥፍተዋል? እኔ 20 ፕላስ ይር እዚህ ሀገር የኖርኩ ነኝ። ፓስፖርት የራሱ የደች ፓስፖርት የራሱ ከ20 ዓመት በላይ ነው። ኢንሹራንሴን፣ አድራሻዬን አጠቃላይ እኔ ኤግዚስት እንደማላደርግ የልጄንም ጭምር ሁሉ ነገር ዲሌት ሆኗል፣ ዲስትሮይድ ሆኗል። በቃ ጠፍቷል። ሪስክ ካረጉ በኋላ ማለት ነው። አዎ ወዲያውኑ እነሱ ኮምፕሌን ሪፖርት አድርጊ ብለውኛል። ወደ ከተማዬ ወደዛው የነበርኩት ከተማ ሄጄ እዛች ልጅ ጋር አርፌ ሌሎችም ጓደኞች ያሉ ያው ፖሊስ ነው የደወልነው። እነኚህ እንዳመለጥኩ አውቀዋል። እንደውልሻለን ነው የሚሉኝ። ሪፖርት ቀን ናሽናል ነምበር አለ እዚህ ኔዘርላንድ ውስጥ ስደውል ያው ቀጠሮ እንደውልሻለን እያሉ ያው ነገሩ ሪፖርት ሳይድ ሆን እንትን ብሏል ማለት ነው። ግን በዚህ መካከል ምን ሆነ? እነሱ እዛው ፍርድ ቤት መልሱላት ያለው ፍርድ ቤት ውስጥ ወደ ሃይ ኮርትም ሳይሄዱ እዛው ጋር ቀጠሮ አሉና ደግሞ ጠሩኝ። እዛችሁ ጎረቤቴ ቤት እያለሁ ቀጠሮ አለ አሉ። ሄድኩኝ። ቀጠሮ ሲሆን ሰውየውን ለምንድን ነው ቀጠሮ የሚኖረው አልኩት። የዛ ዕለት አስተርጓሚ አልመጣም ነበርና ሊቀየር ሆነ። በዛ ባገኘሁት ቻንስ ኢንዶርስታን ነው ሰውየው። በጣም አናገርኩት። እዚህ እንትን ውስጥ ብዙ ቅርንትን እንዳለ ይታወቃል። ልጄ አንድ ነገር ብትሆን እኛ የምናውቀው አንድ ፍርድ ቤት የሆነ ነገር ኦርደር ከሰጠ በኋላ በዛ ውሳኔ ሰው ካልተስማማ ወደ ሃየር ኮርት ነው የሚሄደው እንጂ እዛው ፍርድ ቤት ውስጥ ሰው አይቀየርም። አንተን ለምን ቀየሩ አልኩት። በጣም ክርክር ነው ያበዛሁበት። ለምን ቀየሩ አንተን? መሄድ ያለባቸው ወደ ሃየር ቦታ ነው እና ይህን ያለው አስተርጓሚ ሳይመጣ ቀን ተቀየረ። በዚህ መሀል ድሮ የተጣላው የተለያዩት ጠበቃ በአሁኑ ሰዓት ሁሉ ብዙ ኤክስፐርቶች ብዙ እንትኖችን ይሄ ሰውዬ ነው ተጠያቂ የሚሉት ጠበቃ ማለት ነው። ምክንያቱም አሁን ላመጣልህ ነው። ምክንያቱም ፍርድ ቤት ወዲያውኑ መውሰድ ነበረበት።
ያንን ስላላደረገ እያሉ የሚሉት እሱን ነው የሚያሁን ሁሉም ጠበቃ የተባለ ሁሉ ማለት ነው። ከዛ በኋላ አሁን ምርመራ አሁን ሰዎች ሁሉ እኔ ቲክቶክ ላይ መውጣት ከጀመርኩ በኋላ ሰው ሲነቃ ፕሮፌሰሩ ኮንታክት አደረገኝ። ሀና ሰውዬው እኮ ነው ገና አዲስ የተመረቀ ነው፣ ፋይሉን ሳያይ ነው እሱ ነው ይሄንን ያደረገው እያሉ አሁን የሚደፈድፉት ማላይ ነው። ይሄ የፈረመው ሰውዬ እርስ በርስ እየተሸፋፈኑ ነው ነው። እሺ አይ ነው ሀና አይ ነው የበለጠውን ባለፈውም ላይ ስለነገርሽኝ ሰው እኔ ምን ላግዝሽ ህዝቡስ ምን እንዲያውቅልሽ ነው የምትፈልጊው? የፈለግሽውን መልእክት ማስተላለፍ ትችያለሽ። በመላው ዓለም ያለ ኢትዮጵያዊ እናንተም ሀገር ያለ ሁሉም ጋር ያለ በሙሉ ያይሻልና እኔ ምን ላግዝሽ? ህዝቡስ ምን ይወቅልሽ? አንድና አንድ ልጄን ማዳን ነው የምፈልገው። ስለዚህ ልጄን ለማዳን በምችለው መንገድ እንደገና እኔም ለልጄም ለሴፍቲ ማለት እኔም አሁን እዚህ ጋር ቁጭ ብዬ ስላናገርኩ እንጂ መረጃዎችን ሁሉ እንትን ካሉ በኋላ እኔ ለራሱ ህይወቴ ላይ እንትን ነው በጣም አስጊ ሁኔታ ነው ያለው። አንተ ምን ላግዝሽ ለምትለኝ ማለት ነው። እና በራሴ ደግሞ ሌላው ደግሞ ምንድነው ምን ላድርግልሽ? ንገሪኝ። አልነገርሽኝም። እኔ ምን ላድርግልሽ? ምን ላግዝሽ? የፈለግሽውን ንገሪኝ፣ ችግር የለውም። እንግዲህ እኔ ምንም አይነት ሁኔታ ላይ ያለው ሰው አይደለሁም። ንብረቴም ልጄ ሁሉ ነገር ተንተብዬ ሜዳ ላይ የተጣልኩ ሰው ነኝ። አሁን እንኳን ያለሁት አንዳንድ ቀደም ሲል እንደዚህ እንትን የሚሉ አንዳንድ ሰዎች በጎ አድራጊ እንበላቸው ለጊዜው በእንደዚህ ሁኔታ ነው ያለሁት። ልክ እንደዚህ ኖርማል እንደሚኖረው እዚህ ኖርማል እንደሚኖረው ህዝብ አይደለሁም። ማንኛውም ሰው እዚህ ሀገር ሲኖር ኢቭን ወረቀት ያለው ወረቀት የሌለው 5 ቤዚክ ነገሮች አሉት መጀመሪያ ሊሟላት የሚችለው። እኔ ምንም ነገር የለኝም። እንደውም ሰክሬትሊ እኔንም ልጄንም ለየብቻ የሆነ ነገር እንድንሆን ነው ማለት በማይታይ ሁኔታ ማለት ነው። ያ ከፍተኛ ጉዳት አለብኝ። አንተ ምን ላግዝሽ ላልከኝ ማለት ነው። ስለዚህ ይሄን ህዝቡ ይወቅልኝ። እሺ ጠበቃ መቅጠር ፈልጋለሁ። ጠበቃ ተመክሬያለሁ። ጠበቃ መቅጠርም እንዳለብኝ ማለቴ ጠበቃውም የሚቀጠረው ከዚህ ሀገር ሳይሆን ከዚህ ሀገር ውጭ በኢሮፒያ ዩኒየን ደረጃ ያሉ ጠበቃዎች እንዲቀጠሩ እና የመጀመሪያዎቹን ጠበቃዎች ጥያቄ እነሱ ላይ የሚቀርብ ነገር አለ። በጣም ብዙ ብር እነሱ ወስደዋል። ልጅቷን እንደተሸጠች ወይንም እንደሆነ ቦታ እንደሆነች እና አሁን ለእናንተ አንተ ትክክል ነው የምትጠይቀው ጥያቄ አብሶሉት ትክክል ነው የምትጠይቀው። ግን እኔ ማቅረብ በማችልበት ጉልበት ነው የተጠቀሙብኝ። ፎርስ ጉልበት ነው የተጠቀሙብኝ። ከምንም ህጋዊ ባልሆነ ውጪ በጠራራ ፀሐይ ሰው እያየ ነው። እኔ ወጥቼ አሁን ስጮ በጣም ኢሞሽናል ልጄን ሩኝ ብዬ በምጮው ሰዓት አሁን እዚህ ጋር እሱ ብለህ ብሰጥልህ ታውቃለህ፣ የኢትዮጵያ እናቶች ልጆቻቸው ላይ የሆነ ነገር አደጋ ሲደርስ ይጮሃሉ፣ የሆነ ድረሱልኝ ይጮሃሉ። እንደዛ አይነት ነገር እያረኩ ስለነበረ ምናልባት ያንን የሚያይ ሰው እንደ ምንድነው እሷ ያማታል እንደ ለምንድነው እንዲህ ይላሉ አንዳንድ ሰዎች። አንዳንድ ለምሳሌ ነጮች ምናምን የነሱ እንትንና የኛ አንድ አይደለም። እኔ ግን ልጄን ብዬ እያልኩ ስጮህ ነበር። ህዝብ ቆርጦ ቪዲዮ አለ፣ የተቀዳ ቪዲዮ አለ። እዚህ ያሉ ሰዎች ያዩታል። እንደው ለምን እሱን አትልኪለትም ሲሉኝ አይ እስቲ ልቆይ መጀመሪያ ጠይቀው እንትን ልል እችላለሁ ብዬ ነው ያላኩት። እና ምን ልርዳሽ ለምትለው ምን ጥያቄ ያለው ምንም እኔ ማለት ከምገልጸው አንፃር እኔ ምንም በቃ ፍሮም ተረድቼሻለሁ። እሺ ስለዚህ ምናልባት እንግዲህ የህግ አካላት የህግ ባለሙያዎች በመላው ዓለም ያላችሁ በተለይ እንግዲህ በኢንተርናሽናል ደረጃ የምትሰሩ የህግ ባለሙያዎች ሀናን እንድታግዟት ጥያቄዎቿን ተረድታችሁ የተቻላችሁ ነገር እንድታደርጉ ፈልጋለሁ። ይሄንን ነገር ምናልባት እንደው እንዴት ነው ማድረግ ያለባት የሚለውንም እንደው ብታማክሯት በጣም ደስ ይለኛል። በተለይ በዚህ ላይ በደንብ ልምዱ ያላችሁ አውሮፓ ውስጥ ያላችሁ እንግዲህ አብዛኛው የአውሮፓ ሀገራት እንግዲህ በተመሳሳይ ህግ ውስጥ እንዳሉ አንዳንድ ጽሁፎችን እያየሁኝ ነበርና ተመሳሳይ እንደሆነ የኑሮ እንትናቸውና ምናልባት እንደየሀገሩ ቢለያይም ማለት ነው። ስለዚህ እዛ ያላችሁ እንደው ኮንታክት አድርጓትና ሀናን ምንድነው ማድረግ ያለባት? የት ነው መሄድ ያለባት? እነዚህ አሁን ቅድም የገለጸችልን ነገሮች አሉ አይደለ? በባለፈውም ቆይታችን በዛሬም ቆይታችን ያነሳናቸው ነገሮችን እነዛን ነገሮች ይዛ እንደው ስፔሲፊክ የሆነ በቃ ማለት ትክክለኛ የሆነ ለሷ ለምትጠይቀው ፍትህ መፍትሄ ሊሰጣት የሚችለው አካል ማን ነው?
እንግዲህ እዚህ ብትሆኚ የሚመለከተውን አካል ሄጄ በአካልም ልጠይቅ እችላለሁኝ እና እዛ ስለሆንሽ ግን እዛ ላሉት ሰዎች ነው ጥሪ ላቀርብልሽ የምችለው። ስለዚህ ምንድነው የት ነው መሄድ ያለባት? ምንድነው ማድረግ ያለባት? ማንን ነው መጠየቅ ያለባት የሚለውን በደንብ ብታሳዩት በጣም ደስ ይለኛል። ያው መልእክትሽን የመላው ዓለም ሕዝብ አይቷል፣ ሰምቷል። በዚህ አጋጣሚ ደግሞ ቲክቶክ ላይ ማለት እኔ እንኳን የሚዲያ ሰው አይደለሁኝም። አንዳንድ በተለይ ልጅቷ ያለችበት አካባቢ ሶሻል ሚዲያ ላይ አንጀሊና ነው የልጅሽ ስም? የልጄ ስም አንጀሊና ነው። ለመግባት እየሞከረች ነው። በጣም ሞክራ ለምን አያነጋግሩኝም እያለች ነው። ይሄው እዚህ ጋር የሚለው መጥቷል። ምናልባት እስኪ ቪዲዮዋ ግን አልመጣም። ቪዲዮ አብሪ በያት። እንግዲህ እንደምትከታተል ካወቁ በራሳቸው ስልክ ሊኮንትሮል ሊያደርጓት ይችላሉ እዛ ያሉት ሰዎች። ስለዚህ ሀናን እና እንግዲህ ልጇን እንግዲህ ጥያቄያቸውን እንዲመለስላቸው የተቻላችሁን እዛ አካባቢ አውሮፓ፣ አሜሪካ ያላችሁ የህግ ባለሙያዎች በተለይ በዚህ አሁን ቀደም እንደጠቀሽው በዚህ ጉዳይ ላይ የምትሰሩ አካላት ካላችሁ ኮንታክት ልታደርጓት ትችላላችሁ። በቲክቶክም ታገኟታላችሁ። በቲክቶክ የተለያዩ ከዚህ ጉዳይ ጋር የተያዙ ቀጥተኛ መረጃዎችን እዛ ላይ እንደውም በተብራራ መልኩ ታስቀምጠሻል ይመስለኛል አይደለ? ስለዚህ በቲክቶክ አካውንቷም ላይ ካሁን በኋላም ስላሉ በቲክቶክ አካውንቷ አግኟት። ማን ነው የሚለው የቲክቶክ አካውንትሽ? እዚህ ላይ እናስቀምጥላችኋለን። በዛ ልትከታተሏት ልታግዟት ትችላላችሁ ማለት ነው። ከኤንጀሊና ጋር ከተገናኘን መልካም፣ ካልተገናኘን ግን በዚሁ እንሰነባበታለን ማለት ነው። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳችን ጋር ያደረኩት ቆይታ ይሄንን ነው የሚመስለው። እንግዲህ እሷን ማግኘት ለምትፈልጉ ይሄው አድራሻዋ ልትደውሉላት ትችላላችሁ። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚሁ ሰናበታችኋለሁ። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ